ፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 6 ላይ ያለውን የእግዚአብሔርን ቃል አንብበን እንቀመጣለን። ሃሌሉያ! ኢየሱስ ጌታ ነው። እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። ጌታ ቅርብ ነው። አብረን ነው የምናነበው። እስቲ ጌታ ቅርብ ነው በሉ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች አትጨነቁ። ሃሌሉያ! ያው እግዚአብሔር ምስክሬ ነው። ዛሬ የጭንቀት መንፈስ የተመታ ይሆናል። ያስጨነቃችሁ ዛሬ ከላያችሁ ላይ ይመታል። ኢየሱስ ጌታ ነው። በሁለት ሐሳብ ነው የምናገረው፣ በኋላ እናገራለሁ። ቁጥር 7 አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ዛሬ ሐሳባችሁ ይጠበቃል። አረ ልባችሁ ይጠበቃል። አረ ሃሌሉያ! ሁሉ ደህና ነው ብላችሁ ትሄዳላችሁ። ሁሉ ሰላም ነው ብላችሁ ትሄዳላችሁ። ኢየሱስ ጌታ ነው። ፊልጵስዩስን መጽሐፍ ጥቂት ወደ ኋላ ልመለስና ማን እንደጻፈው ለምን እንደተጻፈ ልንገራችሁ። ፊልጵስዩስ መጽሐፍን ጸሐፊው እንግዲህ ሐዋርያው ጳውሎስ ይባላል። ሁላችሁም እንደምታውቁት ሐዋርያው ጳውሎስ ፊልጵስዩስን የጻፈው በእስር ቤት ተቀምጦ ነው። እስር ቤት ውስጥ በሰንሰለት ታስሮ ነው የሚቀመጠው። ዝም ብሎ አይደለም። ኢየሱስ ጌታ ነው። የታሰረው ደግሞ ስለ ወንጌል የታሰረው ወንጌል በመናገሩ ነው የታሰረው። ወደ ፊልጵስዩስ መልእክት የጻፈላቸው ጳውሎስ ኢየሱስ ጌታ ነው። ሰው በእስር ቤት ሆኖ ሰው እንዴት ታስሮ አንድ መልእክት ይነግራቸዋል። በእግዚአብሔር ወይ ደግሞ ሁል ጊዜ በጌታ ደስ ይበላችሁ ይላል። የመልእክቱ ዋናው ዓላማ ወይ ደግሞ ፊልጵስዩስ የደስታ መጽሐፍ በመባል ይታወቃል። እስኪ የደስታ መጽሐፍ በሉ። ፊልጵስዩስ የደስታ መጽሐፍ ነው። ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ ይልና አሁንም ደግሜ ምን እላለሁ? በጌታ ደስ ይበላችሁ። አሜን። ፊልጵስዩስ መጽሐፍ ሲናገር እንዴት በጌታ ደስ ይበላችሁ የማለት አቅም አለ ወይ ስትሉ፣ ሰውየው በእስር ቤት ሆኖ በሁለት ካቴና ታስሮ ታውቃላችሁ፣ በሞትና በሕይወት መካከል የነበረ ሰው ነው። ለዛውም ቁጥር ምዕራፍ 1 ላይ እንደዚህ ብሎ ነው የሚናገረው። ለእኔ ይልና ክርስቶስ ሕይወቴ ነው ይላል። ለእኔ ሕይወት ክርስቶስ ነው፣ ሞትም ጥቅሜ ነው እያለ ይናገራል። ለካ ወደ ሞት እየተንደረደረ ነው። በሞትና በሕይወት መካከል አንድ እርምጃ የቀረው ሰው ነው። ሞቱን የሚጠባበቅ ፊት ለፊቱ ሞትን የሚጠባበቅ ሰው ነው። ኦልሬዲ ተፈርዶበታል። ይህ ሰው ጥቅሜ ነው ሞት ይላቸዋል። እኔ ብሄድ ከጌታ ጋር እሆናለሁ፣ ናፍቄዋለሁ፣ ፊቱን ላይ እናፍቃለሁ፣ ያገለገልኩትን ጌታ ኢየሱስ ክርስቶስ ላይ እናፍቃለሁ፣ የክብር አክሊል ይጠብቀኛል፣ እዛ ብሄድ እናፍቃለሁ። ኢየሱስ ጌታ ነው። ለምን ሲባል የኔ ሕይወት ኢየሱስ ነው፣ የኔ ሕይወት ክርስቶስ ነው እያለ ይናገራል። ብኖር ግን አላቸውና ለእናንተ እጠቅማለሁ አላቸው። እኔ ብኖር ለእናንተ ነው የምጠቅመው፣ እኔ ግን ብሄድ ይሻለኛል አለ። አይገርምም? እንዴት የሚገርም ሕይወት ነው። ኢየሱስ ጌታ ነው። ሃሌሉያ! ታውቃላችሁ የመጽሐፍ ቅዱስ አዋቂዎች ሲናገሩ ጳውሎስ ባይኖር ይላሉ፣ ጳውሎስ ባይነካ ኖሮ፣ ጳውሎስ ጌታን ባያገኝ ኖሮ፣ ጳውሎስ ለአንዴና ለመጨረሻ ተነክቶ ባይመጣ ኖሮ ኢየሱስን አናቆም ይላሉ። ኢየሱስን ለካ የገለጠልን ጳውሎስ ነው። በደንብ አብራርቶ እርሱ የእግዚአብሔር ጥበብ ነው እያለ፣ ኢየሱስ ጌታ ነው። እሱ የእግዚአብሔር ምስጢር ነው እያለ ጳውሎስ ነው የነገረን። እነ ጴጥሮስ አልነገሩንም? ነግረውናል። እንደ ጳውሎስ ግን አላዩትም። እነ ጴጥሮስ በሥጋ ወራት አይተውታል። ምናልባት ጥቂት እዛ ምዕራፍ 16 ላይ በተራራው ላይ ትንሽ ያዩት ክብር አለ። እሱን ክብር አይተውታል። ነገር ግን ከሙታን ከተነሳ በኋላ ካረገ በኋላ በሰማይ በክብር ተቀምጦ ሶስተኛ ሰማይ ገብቶ ያየው ሐዋርያው ጳውሎስ ብቻ ነው። ይሄ ጀግና ብሞት ይሻለኛል፣ እኔ ብሄድ ይሻለኛል፣ ጌታን አየዋለሁ አለ። በዚህ ውስጥ ሆኖ ነው ወዳጆች ሆይ በጌታ ደስ ይበላችሁ ያለው። ማለት ያለበት ከዚህ እስር ቤት መውጣት አለብኝ፣ ጸልዩልኝ፣ እስራቴ መፈታት አለበት፣ ለእኔ ትጉልኝ ማለት ሲገባው በጌታ ደስ ይበላችሁ አለ። በጌታ ደስ ይበላችሁ። አረ በጌታ ደስ ይበላችሁ። ቻሌንጅ ላድርጋችሁ። እኛ ክርስቲያኖች በመስቀሉ ስራ የዳነ
የዘላለም ሕይወት ያገኘን የተፈታን እስር ቤት ያልገባን ፊዚካሊ እስር ቤት ያልገባን በቤቴ ደስ አሰኛችኋል የተባልን ሰዎች ምን ያህሎቻችን ነን? ቸርች መተን ደስ የሚለን ቸርች መተን በዝማሬ የምንደሰተው ቸርች መተን በእግዚአብሔር ቃል የምንደሰተው ምን ያህሎቻችን ነን? ጳውሎስ ግን ታስሮ ደስ ይበላችኋል። የደስታ መንፈስ ያገኛችሁ። ደስታ ራሱ መንፈስ ነውና የደስታ መንፈስ ያገኛችሁ። በምንም ሁኔታ ሁኑ። ዛሬ በዝማሬው ተለቋልና ደስታ። ይሄ ደስታ ቤታችሁ ይግባ። ይሄ ደስታ ቤታችሁ ይግባ። ይሄ ደስታ በማግኘት የሚገኝ ደስታ ሳይሆን በመንፈስ ቅዱስ የሚገኝ ደስታ ነው። አሜን አሜን አሜን። ይሄ ጳውሎስ ነው እንግዲህ መጥቶ የእግዚአብሔር ሰላም ብሎ የሰበከን። ኢየሱስ ጌታ ነው። አረ ሃሌሉያ! ኢየሱስ ጌታ ነው። ምን ለማለት ፈልገው? ጌታ ቅርብ ነው አለን። አይገርም? ጌታ ቅርብ ነው። ጌታ ቅርብ ነው ማለት ሲፈልግ ጌታ አጠገባችሁ ነው፣ ቅርባችሁ ነው፣ ከእናንተ ጋር ነው ያለው ጌታ። በሌላ መልኩ ደግሞ ጌታ ዳግም እንደገና ይመጣል እያለ ነው ያለው ጳውሎስ። እና አትጨነቁ አለ። አትጨነቁ ብሎ ስለ ሰላም ሰበካቸው። እና እስኪ ሰላም የሚለውን ሐሳብ ጥቂት ልንገራቸው። እስቲ ሰላም በሉ። እስኪ እግዚአብሔር ሰላም በሉ። አሜን አሜን አሜን። ሰላም ለሰው ልጅ ዋናና ወሳኝ ጉዳይ ነው። ጥቂት ደቂቃ እናወራለን። ሰላም ለሰው ልጅ ዋና ወሳኝ ጉዳይ በዚህ ምድር ምንድነው ካላችሁኝ፣ ሰላም ደግሞ የእግዚአብሔር ሰላም ይሏል መጽሐፍ ቅዱስ። የሰላም በሰላም ሰላምታ እያለ ያብራራዋል ስለ ሰላም። እና መጽሐፍ ቅዱስ ላይ 410 ጊዜ ስለ ሰላም ተጽፏል። አንተ ዋናና ወሳኝ ስለሆነ በብሉይ ኪዳንና በአዲስ ኪዳን 410 ጊዜ ሰላም ሰላም ላንተ ይሁን። የሰላምታሽን ድምፅ በሰማው ጊዜ በውስጤ ያለው ጽንስ ዘለለ። አረ ኢየሱስ ጌታ ነው። አረ ሃሌሉያ! ይሄ ሰላምታ ያገኛችሁ። አንተ የአንዳንድ ሰው ሰላምታ እኮ ያስጨነግፋል። ይሄ ሰላም ግን ያገኛችሁ። ጽንስን የሚያዘለል አገልግሎትን የሚያዘለል ይሄ ሰላም ወደ ቤታችሁ ይግባ። ኢየሱስ ጌታ ነው። ሰላም የሚለው ሐሳብ እንደ ኦክስፎርድ የቋንቋ ጥናት እንደዚህ ብለው ተረጎሙት። ጦርነት አለመኖር፣ ያለመረበሽ፣ ነፃ መሆን ይሉታል። ይሄ ዓለማዊው ትርጉም ወይ ደግሞ በኦክስፎርድ ቋንቋ የተቀመጠ ነው። ጦርነት ያለመኖር፣ ጸጥታ፣ እርቅን የያዘ እርጋታን የያዘ ወይ ደግሞ መረጋጋትን የያዘ ብለው ይተረጉሙታል። ዛሬ በጌታ በኢየሱስም እናገርባችኋለሁ። ቤታችሁ በእርጋታ ይሞላል። ቤታችሁ በሰላም ይሞላል። ቤታችሁ በእረፍት ይሞላል። ኢየሱስ ጌታ ነው። የኦክስፎርድ ጥናቱ ይሄን ያህል ካለ በደንብ ስሙኝ። መንፈስ ዓለም ስለ ሰላም ምን ይላል? መጽሐፍ ቅዱስ ስለ ሰላም ምን ይላል? ሻሎም ይለዋል። እስኪ ሻሎም በሉ። እንግዲህ ላችሁ ሻሎም በሉ። ሻሎም ትርጉሙ ሁለንተናዊ ደህንነት ይለዋል። እስኪ ሁለንተናዊ ደህንነት በሉ። ይሄ ሁለንተናዊ ደህንነት መንፈሳችሁን፣ ነፍሳችሁን፣ ስጋችሁን የሚፈውስ ማለት ነው። ሁለንተናዊ ደህንነት ይሄ ሁለንተናዊ ደህንነት ይሄ ሻሎም የሚባለው የምታገኙት ከእግዚአብሔር ጋር በክርስቶስ ኢየሱስ በመታረቅ የምታገኙት ህይወት ነው። አሜን። እውነተኛው ሰላም ከእግዚአብሔር ጋር የምንታረቀው ህይወት ነው። አያችሁ፣ በአዳም ምክንያት ሙታኖች ነበር። ሰላም አተን ነበረ። ከሰላም ክልል ከሰላም ዞን ይዞን ወጥቶ ነበረ አዳም። ነገር ግን በክርስቶስ ኢየሱስ መታረቅ፣ በኢየሱስ መታረቅ ትዝ ይላችኋል። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ ስትቀበሉ ውስጣችሁ የገባው ሰላም፣ ውስጣችሁ የገባው ሻሎም፣ ይሄ ሰላም ዛሬ ይበዛላችኋል። እውነተኛው ሰላም ከእግዚአብሔር ዘንድ የሚገኝ ነው። ከእግዚአብሔር ዘንድ የሚገኝ ሰላም ያገኛችኋል። አሜን በሉና ወሰዱት በኢየሱስ ስም። ይሄ የእግዚአብሔር ሰላም ቤታችሁ ይገባል። አንተ ወክ ያደርጋል። ኢየሱስ ጌታ ነው። ያን ጭንቀት ከቤት ይወጣል። አረ በኢየሱስ ስም ይወጣል። ጩና ሻሎም በሉ፣ ሰላም በሉ፣ ደህንነት በሉ። ደህንነት ይሆንላችኋል። ደህንነት ይሆንላችኋል። አረ ሃሌሉያ! ሌላው በጣም የሚገርማችሁ ማረፍን ነው የሚያሳየው። ሌላው በጣም የሚገርማችሁ ደህና መሆንን ነው የሚያሳየው። ይሄ ሰላም ደህና መሆን። እስኪ ደህና መሆን በሉ። እስኪ ደህና መሆን በሉ። ሁኔታው እኮ አለ፣ ችግሩ እኮ አለ፣ ዙሪያው የከበበን ነገር እኮ አለ። ነገር ግን ከእግዚአብሔር ሰላም የተነሳ ደህና ትሆናላችሁ። እስኪ ሁሉ ደህና ነው በሉ። አረ በሉ፣ ሁሉ ደህና ነው በሉ። ኢየሱስ ጌታ ነው።
አንዲት አለች ሱናማይት የምትባል ጀግኒት ቤቷ የሞተ ነገር አስቀምጣ የሞተ ልጇን አስቀምጣ አለቀለት ተቀበረ የተባለውን የሞተውን አስቀምጣ እየተራመደች ሰላም ነው ሲላት ሁሉ ደህና ነው አለች። የሞተ ነገር አስቀምጠ ሰላም ነው ደህና ነው የምትለው አንተ ዳግም የተወለድክ ሰው አንተ ብቻ ነህ። አረ አሜን አሜን አሜን። ሁሉ ደህና ነው አለች። ሁሉ ሰላም ነው አለች። የሞተ ነገር ይዛ አዎ፣ ተስፋ የተቆረጠ ነገር ይዛ አዎ፣ ዋናውን እስከምታገኝ አዳኙና ፈዋሹን እስከምታገኝ ሁሉ ደህና ነው እያለች ህይወት የጉዞ ጉዳይ ነው። ሁሉ ደህና ነው እያለን እንጓዛለን። አረ ሁሉ ደህና ነው እያለን እንጓዛለን። መልሱ ይመጣል በኢየሱስ ስም። እግዚአብሔር ታውቃላችሁ ከአፋችሁ ቃል ጋር ነው። ከአመናችሁትና ከአፋችሁ ቃል ጋር ነው። ሁሉ ደህና ነው ካላችሁ ሁሉ ደህና ይሆንላችኋል። ሁሉ ሰላም ነው ካላችሁ ሁሉ ሰላም ይሆንላችኋል። በሚያስጨንቅ ምድር በተከበበ ከተማ ኢየሱስ ጌታ ነው። ሰላም ዋና ነገር ስለሆነ የሚፈለግ ነው። እስኪ የሚፈለግ ነው በሉ። ሰላምን ለፈለጉ ላሹ ሰዎች ነው ሰላም የሚሰጠው። ሰላምን ለማይፈልጉ ሰዎችማ እንዴት ሰላም ይመጣላችኋል? ዛሬ ሰላምን ትፈልጋላችሁ፣ በሰላም ትሞላላችሁ። አረ ኢየሱስ ጌታ ነው። ፓስተር ናዝሪ አንደኛ ጴጥሮስ 3:10 ቶሎ ማይክ አቀብሉኝ። ኢየሱስ ጌታ ነው። ሰላም ምን ያህል እንደሚፈለግ አሳያችኋለሁ። ሰላምን ስትፈልጉት ነው የምታገኙት። እስካልፈልጋችሁ ድረስ ሰላም አይገናኛችሁም። ለሚፈልግ ለአንድ ሰው ዛሬ የምስራች አለኝ። ቤቱ ላይ፣ ትዳሩ ላይ፣ ስራው ላይ፣ አረ በነገሩ ላይ ዋና ስለሆነ የህይወታችን ዋና ጉዳይ ስለሆነ ሰላም ራሱ መንፈስ ስለሆነ የመንፈስ ቅዱስ አንዱ ፍሬ ስለሆነ ከዘጠኙ የመንፈስ ፍሬ አንዱ ሰላም ስለሆነ ሰላም ቤታችሁ ይግባ። ደና የሚያነግ ሰላም ቤታችሁ ይግባ። አረ ኢየሱስ ጌታ ነው። እንዳመናችሁ ሆነላችሁ። እሺ ፓስተር ናዝሪ አንደኛ ጴጥሮስ 3:10 በጌታ በኢየሱስ ስም አነባለሁ። ህይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው ህይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው መልካሙን ቀኖች ሊያይ የሚፈልግ በደንብ ስሙኝ። አንደኛ ምን አለ? ህይወትን ትወዳላችሁ ወይ? ህይወት ያስፈልጋችኋል ወይ? በሚቀጥለው ዘመናት መልካም ቀኖችን ማየት ትፈልጋላችሁ ወይ? ቀሺ ምላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ተንኮል ከመናገር ይከልክል። ከክፉ ፈቀቅ ይበል መልካምንም ያድርግ ሰላምንም ይሻ ሰልሹ ለመጨረሻ ጊዜ ሰላምንም ይሻ ይከተለውም ቴንክ ዩ ዩ አር ብለስድ አየት ሰላምን ምን ይበል ይሻው ከዛስ ሰላም ወክ ያረገ ይከተለዋል። አረ ሃሌሉያ ሰላምን ለምትፈልጉ ለናንተ ሰላም ለናንተ ይሁን። ኢየሱስ ክርስቶስ በተዘጋ ቤት ውስጥ በተጨነቁበት ግራ በገባቸው ትቶን ሄደዋል ባሉት መካከል ሰላም ለናንተ ብሎ ገባ። ዛሬ በኢየሱስም ሰላም ለናንተ ይሁን። እውነተኛው የእግዚአብሔር ሰላም ሻሎም የሆነው ደህንነትን የሚሰጥ ጸጥታን የሚሰጥ እረፍትን የሚሰጥ የእግዚአብሔር ሰላም ቤታችሁ ይግባ። ለሚቀበለኝ ሰው ይሁንለታ፣ ላመነ ሰው ይሁንለት በኢየሱስ ስም ሃሌሉያ። ይህን ያህል ስለ ሰላም ካወሯችሁ ኢየሱስ ጌታ ነው። ጳውሎስ ሊናገር የፈለገው የጭንቀት ማርከሻው መድኃኒቱ የእግዚአብሔር ሰላም ነው። ጌታ ቅርብ ነው አለና በነገር ሁሉ አለ በምልጃ በጸሎት ከምስጋና ጋር ልመናችሁን አስታውቁ እንጂ ባንዳች አትጨነቁ አለ። እስኪ አልጨነቅም በሉ። ማንጨነቅበትን ነገር ስለነገረን በሁለት ደቂቃ ውስጥ ጭንቀት ምንድን ነው? ከግሪክ ቋንቋ የተተረጎመ ወደ አማርኛ የመጣ ጭንቀት ማለት መሸበር ማለት ነው። መሸበር ጭንቀት አንተ አሸባሪ ስራው ማሸበር ብቻ ነው። ኑሮን፣ ህይወትን፣ ትዳርን፣ አገልግሎትን አንተ ማሸበር ብቻው ነው። እና ሲያሸብር ፍርሃትን ይለቅብሃል አብሮ። ፍርሃት ከመጣ ደግሞ እግዚአብሔር አምላክ እንዳታመን ያደርጋል። ዛሬ ያሸበራችሁ ያሸባሪ ዘንግ ይሰበራል። በምን? በእግዚአብሔር ሻሎም፣
በእግዚአብሔር ሰላም ይሰበራል። ሌላኛው ትርጉሙ እንደዚህ ይላል፣ ጭንቀት አንቆ መግደል ይሏል ትርጉሙ። አንተ ጭንቀት አንቆ ይገላል፣ ሲጥ አድርጎ ነው የሚገለው። ባንንም በሌላ እግዚአብሔር ሰው ቅድም ሲናገር ነበረ፣ የዴሊቨራንስ አገልጋዮች ስለሆነ እናውቃለን። ምን ልታረጋት ነው? አስጨንቃታለሁ። ለምን? ልገለው፣ ህይወትህን ሊገለው፣ ሌባው ሊያጠፋ ሊያርድ ነው የመጣው። አንደኛው የሰይጣን መሳሪያ ጭንቀት ይባላል ወዳጄ። በጭንቀት ነው ሊያንቀየው፣ እንዲህ አንቆ ሊገለ። ከህይወት ጎዳና፣ ከትዳር ጎዳና፣ ከአገልግሎት ጎዳና አለ ከምትሉት ነገር ሊያስወጣችሁ የሚፈልገው ሰይጣን የሚልክባችሁ ጭንቀትን ነው። አንተ ጭንቀት ቀጥታ ከጥልቁ ዓለም ይላካል። አስጨናቂዎች ቀጥታ በሰው ይላካሉ። እግዚአብሔር ከሰው ይጠብቃችሁ። ሰይጣንንማ ታንጠባጥቡታላችሁ። እግዚአብሔር ከሰው ይጠብቃችሁ። ከሚያስጨንቃችሁ ሰው ይጠብቃችሁ። አሉታዊ ነገር አምጥቶ ከሚያስጨንቃችሁ ነገር ይጠብቃችሁ። ባረኳችሁ በኢየሱስም። ዊ ሰውማ ሲመጣባችሁ ክፉ ነው። አንተ ሰላምህን ነው የሚነሳው። ቤትህን፣ ነገርህን ነው የሚነሳ። ዛሬ ለየሆነ ሰው መልእክት አይደለም፣ ለሁላችሁ መልእክት ነው። ይኸውላችሁ እንደ ሀገር ሰላም ያስፈልጋል። እንደ ቤተሰብ ሰላም ያስፈልጋል። እንደ አገልግሎት ሰላም ያስፈልጋል። እንደ ግለሰብ ሰላም ያስፈልጋል። እኔ ወንድማችሁ በሰላም ካልተሞላው ወጥቼ ማገልገል አልችልም። አንቆ የሚገለው ጭንቀት የተመታ ይሆናል። አንድም በእውቀት ይመታል፣ አንድም እንገስጿለን ለቆ ይሄዳል። አሜን አሜን። ለዛ ነው ጭንቀት አሉታዊ ነገር ስለሆነ ለአንድ ነገር ያለን አመለካከትና መረዳት ትርጓሜው አሉታዊ የተገላበጠ ሲሆን አይምሮአችን በጭንቀት ይሞላል። ከዛ ምናችሁን ይዛላት? ልብህን ይዛል። አንተ ሐሳብህን ይዛል። ሐሳብህ ይበተናል። ልብህ ያዝናል። ልብ ደግሞ የህይወት መውጫ ነው። ለዛ ነው መጽሐፍ ሲናገር ልብህን ጠብቃለህ። እስኪ ልብህን ጠብቃለሁ በሉ። ግን ልባችሁን የምትጠብቁት በእግዚአብሔር ሰላም ነው፣ በራሳችሁ አይደለም የምትጠብቁት። ኢየሱስ ጌታ ነው። ይሄ አንቆ እንዴት ነው የሚገለው ካላችሁን፣ ጭንቀት በሰውነታችን ላይ በሽታ ያመጣል። አንዳንድ ሰው በራስ ምታት በሽታ ይመታል ከጭንቀት የተነሳ። አንዳንድ ሰው ታውቃላችሁ የምግብ መብላት ይሄ አፒታይቱ ይዛባል ነው ምላችሁ። ምግብ በ24 ሰዓት አንድ እንድትበሉ ሊያደርጋችሁ ይችላል። ከመጨነቃችሁ የተነሳ ትዳራችሁ ላይ፣ ስራችሁ ላይ የሆነ የእናንተ የሆነ ነገር ላይ ጭንቀት ከመምጣቱ የተነሳ ተጨንቃችሁ ምግብ እንዳትመገቡ እስከሚያደርግ ይደርሳል። ጭንቀት የጨጓራ በሽታ ያመጣል። ስትጨነቁ ስራ እንዳትሰሩ አስተሳሰብን ያበላሸዋል ጭንቀት። እና ጭንቀት ሲመጣ ስሜታችሁ ይጎዳል፣ አእምሯችሁ ይታወካል፣ ሐሳባችሁ ይበተናል። ቅድም እንዳልኩት ጭንቀት ትዳርን ይበጠብጣል፣ አገልግሎትን ያስቆማል። የተጀመረ የትኛውንም መልካም ነገር አያስቀጥልም። አንተ ጭንቀት በደንብ ስሙ፣ ከአጋንንት የተላከ ነው፣ ከሰው ዓለም የተላከ ነው። ጭንቀት አሉታዊ አስተሳሰብ ነው። እነዚህ ሁሉ ግን በአንድ ነገር ይወገዳል። ታዲያ የእግዚአብሔር ሰላም እንዴት እናገኘዋለን? እግዚአብሔር የሰላም አምላክ ስለሆነ እግዚአብሔር ሕዝቡን በሰላም ይባርካል። መጽሐፍ ቅዱስ ሲናገር መዝሙረ ዳዊት ምዕራፍ 29 ላይ እንደዚህ ይላል፣ እግዚአብሔር ሕዝቡን በኃይል ይሞላል ይላል። ደግሞ ኃይልን ያስታጥቃል ካለ በኋላ ምን እንደሚል ታውቃላችሁ? እግዚአብሔር ሕዝቡን በሰላም ይባርካል። የእግዚአብሔር ሐሳብን ዓላማ ሕዝቡን ደህንነትን፣ ሰላምን፣ እረፍትን ያገኘውን ሕዝብ በምን ይባርካል? በሰላም ይባርካል። አሜን። አረ አሜን። አንዳንዶቹ ጋር እየገባ ነው ይሄ ሰላም። በዚህ ሳይድ ይሄ ሰላም እየገባ ነው። ውስጣችሁ፣ አእምሯችሁ ውስጥ፣ ልባችሁ ውስጥ እየገባ ነው። በኢየሱስ ክርስቶስም ገባ። አሜን አሜን አሜን። እግዚአብሔር የሰላም አምላክ ነው። እግዚአብሔር የውከት አምላክ አይደለም። የኛ አምላክ የውከት አምላክ አይደለም። የውከትን የሚያመጣው ያኛው ዓለም ነው። ሰዎችን የሚያውከው ያኛው ዓለም ነው። እግዚአብሔር ሁሉ ጊዜ ለልጆቹ ሰላምን መስጠት ነው። በሰላም መባረክ ይታወቃል። ራሱ የሰላም አምላክ ስለሆነ ኢየሱስ ጌታ ነው። ሮሜ 14 ላይ ትዝ ይላችኋል። የእግዚአብሔር መንግስት ይልና ጽድቅ ነው ይልና ሰላም ነው ይላል። አረ እግዚአብሔር መንግስት ሰላም ነው። አረ እግዚአብሔር መንግስት ሰላም ነው። እንኳን ወደ ሰላም መንግስት ገባችሁ፣ እንኳን ወደ ሰላም መንግስት መጣችሁ። ኢየሱስ ጌታ ነው። አያችሁ የእግዚአብሔር ቃል በሌላ ቦታ ሲናገር
ኢሳይያስ 26:3 ላይ ባንተ ታምናለችና ባንተ የምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ዛሬ በሰላም ትጠበቃላችሁ። አሜን አሜን። ኢየሱስ ጌታ ነው። ሁለተኛ ተሰሎንቄ 3:16 ቶሎ ልናገር። የሰላምም ጌታ ራሱ እስኪ ራሱ በሉ በሁሉ መንገድ ዘውትር በሰላም ይሰጣችኋል። የመጀመሪያው ምንድነው? የሰላምም ጌታ ራሱ በሁሉ መንገድ እስኪ በሁሉ መንገድ በሉ እስኪ በሁሉ መንገድ በሉ በዛው እንድትነቃቁ በሁሉ መንገድ በሉ ዘወትር በሉ። ዘወትር ማለት ሁል ጊዜ የህይወት ነገራችሁን በምን ይሞላዋል? በደስታ ይሞላዋል። ዘመናችሁ በደስታ ይሞላ። ዘመናችሁ በሰላም ይሞላ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ይህ የእግዚአብሔር ሰላም ማን ነው? ኢየሱስ ክርስቶስ። አሜን። ይህ የእግዚአብሔር ሰላም ማን ነው? ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ራሱ መጣና ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም ውጫዊው ዓለም እንደሚሰጣው ሰላም አይደለም። ወጣቶች በደንብ ስሙኝ። ዛሬ ዓለም የሚሰጣችሁ የተለያዩ ሰላሞች፣ ፎርጅድ የሆኑ ሰላሞች አሉ። ዛሬ ታይተው ማታ የሚወድቁ ማታ የሚከስሙ ሰላሞች አሉ። የኢየሱስ ሰላም ግን እሱ አይደለም። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። የውስጥ ሰላም ነው። በውስጣችሁ ሰላሜን እሞላችኋለሁ። እኔ ራሱ ሰላም ነኝ እያለ ነው። አያችሁ፣ ነቢዩ ሲናገር የሰላም አለቃ ይለዋል። ድንቅ መካር፣ የዘላለም አምላክ፣ የሰላም አለቃ ይለዋል። አያችሁ፣ ሰላምን ብቻ አይደለም የሚሰጣችሁ፣ ራሱ ሰላም ነው። ራሱ ሸሎም ነው። ኢየሱስ ዛሬ ሰላማችሁ ይሆናል። አሜን። ሐዋርያው ጳውሎስ ሲናገር እርሱ ሰላማችን ነው አለ። ሁለቱን ያዋሃደ፣ የጥልን ግርግዳ ያዋሃደ። አሜን አሜን አሜን። በእኛና በእግዚአብሔር መካከል ያለውን ጥል ግርግዳ አፍርሶ በስጋው በመስቀል ላይ አፍርሶ አዋህዶ ሰላም የሰጠን ኢየሱስ ይባላል። ኢየሱስ ሰላማችን ነው። ስለ ሰላም ብዙ ተዘምሯል። ስለ ሰላም ብዙ ተብሏል። እናንተ መዘመር ብቻ አይደለም፣ ያኛው ዓለምም ስለ ሰላም አዜሞታል። እንደ ሀገር ደረጃ እቺን ልናገር ባካችሁ፣ እንደ ሀገር ደረጃ ምን ያህል ሰላም እንደሚያስፈልግ የምታውቁት የሰላም ሚኒስቴር የሚል ተቋቁሟል። አያችሁ ሰላም ምን ያህል እንደሚያስፈልግ። ሰላም ከሌለ አገር የለም። ሰላም ከሌለ ትዳር የለም። ሰላም ከሌለ ቤተሰብ የለም። ዛሬ በጌታ በኢየሱስ ስም መንፈስን ነው ማካፈላችሁ። ይሄ ሰላም ቤታችሁ ይገባል። ይሄ ሰላም ምን ያደርጋል? ጸጥታ ያደርጋል። ሁኔታው አለ፣ ነገሩ አለ፣ ግን በሰላም ይሞላችኋል። አረ ኢየሱስ ጌታ ነው። ሐዋርያው ሲናገር እንደዚህ አለ፣ ጌታ ቅርብ ነው አለ። በነገር ሁሉ በጸሎት በምልጃ ከምስጋና ጋር ነገራችሁን ሐሳባችሁን አቅርቡ እንጂ ባንዳች አትጨነቁ ካለ በኋላ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም፣ ከአእምሮአችሁ መረዳት ያለፈ፣ እሱ ጥልቅ ነው ያለፈ የእግዚአብሔር ሰላም፣ ይሄ ልባችሁ ሐዘን ያጠቃው ልባችሁን፣ የተሰበረው ልባችሁን፣ የወደቀው ልባችሁን፣ ሕይወት የሚወጣበትን ልባችሁን፣ ስሜት የሚገለጥበት ሐዘንና ደስታ የሚገለጥበት ልባችሁን በክርስቶስ ኢየሱስ ይጠብቃል። ሌላው ምናችሁን? ሐሳባችሁን። ሰው የሐሳቡ ውጤት ስለሆነ ሐሳባችሁን ይጠብቃል። ይሄ መጠበቅ የሚለው ሐሳብ ምንድን ነው ካላችሁኝ፣ ዘበኛ ይሆናል። ኢየሱስ ለዘላለም ጌታ ነው። አንድ ጥበቃ ቤቱን እንደሚጠብቅ መሳሪያ ይዞ ሌባ ወደ ቤቱ እንዳይገባ እንደዛ እንደሚጠብቅ የእግዚአብሔር ሰላም ልባችሁ እንዳይጎዳ፣ ልባችሁ እንዳያዝን፣ ባሉታዊ ነገር እንዳትወድቁ ምን ያደርጋችኋል? ይጠብቃችኋል። መንፈስ ባንቺ ላይ ይመጣል አለ። የልዑል አምላክ ይጸልልልሻል አለ። ኦቨር ሻዶ ያደርጋል ማለት ነው። ይከልላችኋል ማለት ነው። ኢየሱስ ጌታ ነው። ዛሬ እግዚአብሔር ሰላም ቤታችሁን ይከልላል፣ ትዳራችሁን ይከልላል፣ ኑሯችሁን ይከልላል። ይሄ የትንቢት ድምፅ ነው። ስሙኝ በጌታ በኢየሱስ ስም። ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን። ሌላው ልጨምርና ልጨርስ። ደጀን ይሆናችኋል። ኢየሱስ ጌታ ነው። ደጀን ይሆናችኋል ማለት ይከላከልላችኋል፣ ጋሻ ይሆንላችኋል። ኢየሱስ ሰላሜ ነው ጋሻዬ ነው አላለም? ቀደም
ምን የሆነ ጋሻ ይሆንላችኋል። የእግዚአብሔርን ሰላም ስትሞሉ ይሄ የእግዚአብሔር ሰላም መንፈስ ስለሆነ ከመንፈሱ ዓለም የእግዚአብሔርን ሰላም ስትካፈሉ ጭንቀት፣ ሐዘን፣ አሉታዊ ነገር ወደ ቤታችሁ ወደ ጓዳችሁ አይገባም። አንድም እንደዚህ ነው። ሁለትም የገባውን ነገር ያስወጣዋል። አንተ የእግዚአብሔር ሰላም ያስወጣዋል። የገባውን ጭንቀት ያስወጣዋል። የገባውን አሉታዊ ነገር ያስወጣዋል። አረጩና አሜን በለኝ። ዛሬ ይወጣል። የብዙ ሰው አእምሮ ዛሬ ይፈወሳል። የብዙ ሰው አእምሮ ዛሬ ይፈወሳል። ጭንቀት ለቋችሁ ይሄዳል። ጭንቀት መንፈስ ነውና ከክፉ ዓለም የተላከ ነውና ዛሬ በኢየሱስም ለቋችሁ ይሄዳል። እንግዲህ ጩና አሜን በለኝ። ጩና አሜን በለኝ። ኢየሱስ ለዘላለም ጌታ ነው። የመጨረሻ ጥቅስ ልናገርና ልጨርስ። የሰላም አምላክ ይላል። በጣም ወዶ ቃል የሰላም አምላክ ፈጥኖ ሰይጣንን ከእግራችሁ በታች ይቀጠቅጠዋል ይላል። ዛሬ በኢየሱስም ይቀጠቀጣል። ያስጨነቃችሁ ዘንድ ይሰበራል። የሰላም አምላክ ፈጥኖ ይቀጠቅጠዋል። አረ ቤታችሁን ያስጨነቀ፣ ትዳራችሁን ያስጨነቀ፣ ነገራችሁን ያስጨነቀ፣ የእናንተን የሆነ ነገር ያስጨነቀ ዛሬ ፈጥኖ ከእግራችሁ በታች ይቀጠቀጣል። እስቲ ይቀጠቀጣል በለኝ። አንተ እግርን አንሳና ይቀጠቀጣል በለኝ። የሰላም አምላክ መቼ? ፈጥኖ መቼ? አሁን ይቀጠቅጠዋል። እግዚአብሔር በሰላሙ ይሙላችሁ። እግዚአብሔር በሰላሙ ይባርካችሁ። ቤታችሁ በሰላም ይሞላ። ሀገር በሰላም ትሞላ። የእግዚአብሔር ሰላም ምድሪቱን ይውረስ። ይሄ መንፈስ ነውና የእግዚአብሔር መንፈስ ነውና አእምሯችሁ ላይ እግዚአብሔር ሰላም ይግባ። ሐሳባችሁ ላይ እግዚአብሔር ሰላም ይግባ። ልባችሁ በሰላሙ የተጠበቀ ይሁን። አረ ትዳራችሁ በሰላሙ የተጠበቀ ይሁን። ኢየሱስ ጌታ ነው።